ማውራት እችላለሁ። እንዴት አልችልም? እያወራሁ እኮ ነው። ጀምር፣ ደስ ያለህና እስቲ ይዞ ማስረጃ ትልና ከዛ ወደ እንትን ትሄዳለህ። ይሄ እኮ ትክክል አይደለም እኮ። እኛ እኮ መማር እንፈልጋለን፣ ግን እንደዚህ ሞክ እያደረክ እንዴት ነው ሰው የሚማረው ከአንተ ጋር? አውራ ጎበዝ። ቀጥል። አንድ አለ ታንሳ ወንድ ልጅ ነው። ወንድ ልጅ እሺ፣ ወንድ ልጅ እንዳንተ ለምን ታመልካለህ? ወንድ ልጅ ለምን ታመልካለህ? ፊልጵስዩስ ላይ ኢየሱስ ክርስቶስ ተናግሯል እንዴ ጳውሎስ። ስለዚህ በመጽሐፍ ቅዱስም ባመጣልህ ማስረጃ ታምነው ማለት ነው። ተናገረው በራሱ እንደተናገረ አያቸው አይደለ እንዴ? አይደለም፣ አዳምጠኝ። እና ታዲያ ከማን የተማረው ነው? በመንፈስ ከማን የተማረው ትበላለህ፣ በሰውም ኩስም ታበስለዋለህ፣ በፊታቸውም በሰውም ኩስም ካካኗ ታበስለዋለህ እኮ ነው። የሰውን ኩስ እሺ፣ ምን አለ? በሰውም ነው እያልኩ ያለው የሚል ነገር የለም። በሰው ኩስም ታበስለዋለህ፣ በፊታቸውም ታዳፍነዋለህ። አይዋ፣ የሚያዳፍነው ምኑን ነው? ይኸው እየነገርኩህ አይደል? የገብስ እንጎቻንም ትበላለህ። ታዲያ የገብስ የሚያደርገው ምኑን ነው? የሰውን ኩስ አይደለም። ይሄ አንተ ነው አይደለም? ማረጋገጥ ይሄ አንተ ነው አይደለም? ይሄ መጽሐፍ 81 አንተ ስልክ ላይ ያለውን በምን አውቃለሁ እኮ። እሺ አንተ ስልክ ላይ ተመልከቱ። ይሄን አንተ ልትሆን ትችላለህ። የጻፍከው እያ ነበር ቅድም። እኛ መጽሐፍ ለምን አላትለኝም? ይሄን አምጣ ከምትል ይገባው በክርስቶስ አስተር እንዴት አምጣ ልልህም እንዴ? እኔ ያለ ማስረጃ ሰዎችን እንዲያምኑ አልመክርም። አንተንም ራሱ ቢሆን ማለት ነው። ክርስቶስ እኔ አምላክ አለኝ ብሎ ካስተማረ አምላክ እንዳለው ተረዳል። እሺ በስጋዊ ማንነት ነው ይሄን ያለው ካላችሁ ደግሞ ክርስቶስ ይሄንን ገልጿል ወይ? እኔ በስጋዊ ማንነቴ ነው አምላክ ያለኝ ብሏል ወይ? እነሱ ተተውልናልና ማለት ለምን ትቀበላላችሁ? አማኑኤል ለሚለው ከላይ ጥያቄ አለ። እሺ ሰላም ብያለሁ። እኔ ጥያቄ ሳይሆን የምትጠይቃቸውን ጥያቄዎችን ምናልባት ዲቤት ለማድረግ ነው። እሺ ስንት አምላክ አለ እንደ ክርስትና አስተምህሮ? አንድ አምላክ ነው እንጂ። እሺ የአንድ አምላክ ስለ ኃጢአትህ በመስቀል ላይ ሞቶላ አቤት የአንድ አምላክ ስለ ሰዎች ኃጢአት በመስቀል ላይ ሞቷል። አዎ በትክክል። መስቀል ላይ ከሞተልህ አምላክ ውጭ ሌላ ያልሞተ አምላክ አለ ወይንስ የለህም? ማለት አልገባኝም። መስቀል ላይ ከሞተው ከአንዱ አምላክ ውጭ ሌላ ያልሞተ አምላክ አለ ወይንስ የለም? ግልጽ ነው። መስቀል ላይ የሞተው እኮ ነው አንድ አምላክ ያልኩ። ማለትም ከሶስቱ ቅዱስ አንዱ ቅዱስ የሆነ አንድ አምላክ በስላሴ እኛ ሶስት ስላሴ ብለን እናምናለን። ሶስት ስላሴ ሶስት ናቸው። ስላሴ ሶስት ናቸው። በአካል በግብር ሶስት ናቸው ብለን እናምናለን። አንድ አምላክ ነው ያለው። ይህ አንድ አምላክ በመስቀል ላይ ሞቷል አለን። ጨረስ ገደልስ። ከሶስቱ ቅዱስ አንዱ ወልድ ቅዱስ የሆነው ነው። ከሶስቱ ስላሴ አንድ። ሶስቱ ስላሴዎች አምላኮች ናቸው። ሶስቱ ስላሴ ሶስት አማልክት ብለን አናምንም። አንድ አምላክ ብለን እናምናለን። ያ አንድ አምላክ መስቀል ላይ ሞቷል። ከሶስቱ ቅዱስ አንዱ ወልድ በመስቀል ላይ የሰውን ልጅ ከኃጢአት ባርነት ለማውጣት ከሞተበት ሞት ላይ ለማውጣት አዎ በመስቀል ላይ መለኮቶች አንዱ አምላክ ነው የሞተው ማለት ነው። ያልሞተ ሌላ አምላክ አለ የለም? እንደዚያ የሚባል አስተምሮ የለም። እሱ ፍጹም ሰው ፍጹም አምላክ በመሆኑ እንደ ሰውነቱ ሞቷል ማለት ነው። አሁን ስለሱ ስለ ግለሰቡ ሳይሆን ሞተ ስንል በመለኮቱ ይሟት ሆኖ አይደለም። ሌላ ያልሞተ አምላክ አለ የለም? ወንድሜ እንደዛ እያልኩ አይደለም። ጥያቄው ሶስቱ ስላሴ አለ። ከሞተው አምላክ ውጭ ሌላ አምላክ አለ? ያልሞተ ያልተሰቀለ አምላክ አለ የለም? ምን አልከኝ? ዘመኑ በመስቀል ላይ ሲሞት ያልተሰቀለ ሌላ አምላክ አለ የለም?
ወንድሜ ጥያቄ አሁን ምንድነው ማለት ልትጠይቀው የፈለከው ነገር? ግራው ይገባል። የተሰቀለ አምላክ አለ እዛ። ያልተሰቀለ ሌላ አምላክ አለ የለም? ያልተሰቀለ ሌላ አምላክ አለ የለም? እንደዚህ አይነት ጥያቄ እኮ የለም። ጥያቄማ አለ እንጂ የተሰቀለ አምላክ አለ ካልከኝ ያልተሰቀለ ሌላ አምላክ አለ የለም? ኢየሱስ ክርስቶስ በሞቱ ለሰው ልጅ ያገኘውን ድል ለመግለጽ የሚነገርለት አምላክ ነው። ከሞቱ አምላክ ውጭ ሌላ አምላክ የለም ማለት ያልተሰቀለ ሌላ አምላክ አለ? ያልተሰቀለ ሌላ አምላክ አለ የለም? ከዚያ አንዱ አምላክ ተሰቅሏል ብለኸኛል። ጨርሰናል። አምላክ ይወደው ወንድሜ። እሺ ከአንዱ አምላክ ውጭ ያልተሰቀለ ሌላ አምላክ አለ የለም? አምላክ በባህሪው የማይሞት ነው። ግን አዳምን ለማዳን በነሳው ስጋ በሰውነቱ እንደሞተ ነው የምናምነው። ሞቷል አላልክም? ስለዚህ አምላክ አልሞተም ማለት ነው። አዳምጠኝ። እሺ ከጠየቀኝ እሺ አዳምጠኝ። እንዳዳመጥኩህ አታድርግ እንጂ መልስ መመለስ ሲያቅትህ አዳምጠኝ እንጂ እያዳመጥኩህ ነው። መስቀል ላይ ተሰቅሎ ሞቶልኛል አንዱ አምላክ ብለህ ቅድም አምነህ ነበር። አሁን ደግሞ ያልተሰቀለ ሌላ አምላክ አለ ወይ ስለ እና እኔ እኮ ታዲያ ከሶስቱ ቅዱስ አንዱ ቅዱስ ወልድ ነው እኮ አምላክ አይሞትም ወደሚለው እንደገና ተመለሰ እንዴ? ኧረ ምን ብሏል? አምላክ ስለ ኃጢአት ይሞትልኛል። አዎ ሁሱ እኔ አምላክ እኮ አይሞትም። እሺ የሰማኝ ከሆነ አምላክ ታዲያ በአምላክነቱ እኮ ሞታ አንልም፣ በሰውነቱን ነው ያለው። ይሄ እንዲህ ስንል ሁለት ባህሪ ሰጠ ነው ማለት ሳይሆን የሽንፈት ሳይሆን የድል ሞት ነው ሞተ የምንለው። ችግር በሰውነቱ የሚሆን ችግር የለው። ያ አምላክ ስለ ኃጢአትህ ሞቷል አልሞተም? እሱ እስከ ዘላለም ድረስ ህያው ነው። ስለዚህ የሞተው ሰው ነው ማለት ነው እንጂ አምላክ አልሞተም። ፍጹም ሰው ፍጹም አምላክ የሆነው ማለት በሰውነቱ ነው ሞተ የምንለው ማለት ነው። በጣም ጥሩ። ስለዚህ ሰው ነው የሞተው። ያ የሞተው አካል ማን ነው? ኢየሱስ። ኢየሱስ ሰው እንጂ አምላክ አይደለም ማለት ነው። ምክንያቱም የሞተው ሰው ነው አለ፣ አምላክ አይሞትም ማለት አዳምጠኝ። አይደለም እንዳታሰስተኝ ነው አልክ እኮ። እሺ ዮሐንስ ራእይ ምዕራፍ 1 ቁጥር 18 ላይ ይኸውልህ ዮሐንስ ራእይ ምዕራፍ 1 ኖ አይ አልጠየቅኩም አይደል? ላብራራለህ ጥቅስ ስጠኝ ስለ ጊዜ እዛኔ ትሰጠኛለህ። መች ጠየቅኩኝ? ታዲያ ዝም ብለህ ባጭሩ ለመናገር ለማድበስበስ አትሄዳ እንዴ? ማድበስበስ አይደለም። አንተ የተናገርከውን ነው የደገምኩት። ምንም ከራሴ አንዳቻልን ተናገርኩ። እንዳነበብኩ እናገራለሁ፣ እንደሰማሁ እናገራለሁ። ከአንተ እንግዲህም ቅን ነው። እሺ ለማንኛውም አዳምጥ። የሞተው መስቀል ላይ አምላክ አይደለም ማለት ሄደች። ስለዚህ ያ መስቀል ላይ ሞተ የምትሉት ኢየሱስ አምላክ ሳይሆን ፍጡር ነው፣ ሰው ነው ማለት ነው። አይደለም። ፍጹም ሰው ብቻ ኖሮ ፍጹም ሰው ብቻ ቢሆን እኮ እነ ሙሴ ነበሩ፣ ነቢያት ነበሩ፣ ብዙ ቅዱሳን ነበሩ። እነሱ ሊያድኑን ይችሉ ነበር። ግን ደግሞ የኃጢአትን መክፈል የሚችል ጠንካራ ቅዱስ የሆነ ሞት የማያሸንፈው መሆን አለበት። ለዚህ ደግሞ ከአምላክ ውጭ ማንም የለም ሞትን የሚያሸንፍ ማለት ነው። ተነስቷል እኮ በክብር እኮ ነው፣ በስልጣኑ ተነስቷል። አራቱንም ወንጌላት መጨረሻ ምዕራፍ ላይ ሞት አላሸነፈው። ሞትን ሊያሸንፍ እኮ ነው። መቃብርን ሊበረብር እኮ ነው የገባው። መቃብርን ሊበረብር በሞት ላይ ስልጣን እንዳለው ሊያሳይ መቃብርን ሊበረብር ሲኦልን ድል ሊነሳ እኮ ነው። ለምንድን ነው የማሰማው? እንዴት ነው የሚያሸንፈው? አሸነፈ የሚባል እኮ ሞተ ሲቀር ነው። ሞተ ሲቀር ነው። ልክ እንዳንተ ማለት ነው። እሺ ወንድሜ እስኪ ሁሱ ችግር የለም። እሺ ሁሱ ቀጥል ወንድሜ። እስኪ ማይክህን ሳር። ኢየሱስ ሞት አላሸነፈውም። ኢየሱስን ይላል። ትክክል ነው ከታች ያለው ወንድም ወይንስ ኢየሱስ ሞቷል? ዘመኑ ኢየሱስ ሞቷል አልሞተም? አምላክ ይሞታል ከሆነ የኔ ኔትወርክ ነው ወይስ ያንተ ኔትወርክ ነው? ይቆራረጣል። የኔ ነው። እስኪ
አንድ ዝጋው የታዘ እሱ ያንተ ኔትወርክ እንትን እያለ ነው መሰለኝ። አሁን መቀጠል እየተሰማ አይደለም። እሺ አምላክ የሞተው ነው ያልከው። አሁን አምላክ ሞቷል ማለት ነው ወይንስ አምላክ አልሞተም? ይኸውልህ አምላክ የሞተው ሞትን ለመግደል ነው። አምላክ ሞተ ሲባል በአምላክ እሺ አስጨርሰኝ። ሞተ ሲባል ምን ማለት መሰለ? እግዚአብሔር በባህሪው እንደ መለኮትነቱ አይሞትም። ነገር ግን ከቅድስት ድንግል ማርያም በነሳው ስጋ በተዋህዶ በዚያ ስጋ መከራን ተቀበለ፣ ሞተ ብለን እናምናለን። መለኮት በስጋ ሞተ ይባላል እንጂ ማለት መለኮት ጠፋ ማለት አይደለም፣ ወይም ተለወጠ ማለት አይደለም። የሞተው አምላክ በሰውነቱ የሞትን ጽዋ ቀመሰ ማለት ነው እኮ። ስለዚህ አምላክ ሞቷል አይደል ወይንስ አልሞተም? አምላክ በአምላክነቱ በመለኮታዊ አምላክነቱ ሞተ አንልም። ነገር ግን ከሰው በነሳው ስጋ ሞተ እንላለን። ስለዚህ ያ የሞተው ሰው ነው ወይንስ አምላክ ነው? ከሞተው አምላክ እንዴ ሰው ነው እንጂ ፍጹም ሰው እኮ ነው። ፍጹም ሰው ፍጹም አምላክ ነው እርሱ እኮ። ስለዚህ ሰው ነው አልከኝ አይደለ? በቃ እሺ እናመሰግናለን። ስለዚህ ያ የሞተው ሰው ነው እንጂ አምላክ አይደለም። ስለዚህ ሰው ለምን ታመልካለህ? ኖ አይደለም፣ እንደዛ አይደለም። እንዴ ይሄ ሰው ማን ነው? ፍጹም አምላክ የሆነ እኮ ነው። ፍጹም አምላክ ፍጹም ሰው እኮ ነው። ፍጹም አምላክ ነው የሚለው የቱ ጋር ነው ያለው? ፍጹም አምላክ ነኝ ያለው የቱ ጋር ነው? ኢየሱስ ክርስቶስ። እሺ እንት መጽሐፍ ያው እኔ ጋር የለም፣ እኔ ጋር አለ። ችግር የለም። ፍጹም አምላክ ነኝ ብሎ የተናገረበት ኢየሱስ ክርስቶስ ካለ እሺ እሰጥሃለሁ በደንብ ብቻ ሳታሰስስ ሳታዛባ መጽሐፉ በትክክል ቅድም አሁን እየጠየቀህ ነበርና ሌላ ነው የመጣው። ወደ ማስረጃ ሂድ። ወሬውን ተወና ወደ ማስረጃው። ፍጹም አምላክ ነኝ ያለበት አይደለም እሱ ሌላ መጽሐፍ። አንዳንዴ ያው እኛ ቤተክርስቲያናችን የማንቀበላቸው መጽሐፍቶች እንዳታመጣብን ነው። እሺ አንተ የምትቀበለውን ክፍት አሳየን። ችግር የለውም። እኔ ጋር ስለሌለ ነው አሁን መጽሐፉ ለጊዜው። ስለዚህ ማስረጃ የለም። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 አውጣ እኔ እነግርሃለሁ። 10:30 ላይ እኔ ፍጹም አምላክ ነኝ ብሏል ኢየሱስ። እኔና አብ አንድ ነን ማለት ምንድነው? አብ አምላክ መሆኑን ታምናለህ? አልጠየቅኩም እኔ እሱን። እሺ አብ እንዴ ታዲያ ምን ልበልህ ታዲያ? ቃል በቃል ነው የምትፈልግ አንተ? አምላክ ነኝ ብሎ የተናገረበት ቃል በቃል ነው። ቃል በቃል ነው የምትፈልግ? እንደዛማ ከሆነ እኮ ያንተ ቁርአን እኮ ባዶ ነው የሚሆነው ወንድሜ። አሁን ቁርአን ማስረጃ ይሆንህም ስለ ኢየሱስ ክርስቶስ። እዚያው መጽሐፍ ላይ እኔ አምላክ ነኝ ያለበት እሱ ሐሳብ ትክክል ነው። የኔ ማስረጃ የሆነ ቁርአን ትክክል ኤግዛክትሊ። ግን አንተ ቁርአን ስትፈታ ስተረጉመው ማለት ነው በቀጥታ ትተረጉማለህ? አልተረጉምኩም፣ አልፈታሁም። የዛኔ ስትጠይቀኝ ስተረጉምና ስፈታ ጊዜ ይሄን እንዴት ፍታህ ብለህ ትጠይቀኛለህ። ኢየሱስ ክርስቶስ እኔ አምላክ ነኝ ያለ የቱ ጋር ነው? የለም ወፍ እኔ እሺ ስለዚህ አሁን ሰማይና ምድር ላይታላ አይውል ስትሸነፍ እንደዚህ ነው። አንብበው አውጣ። እኔና አብ አንድ ነን የሚለውን አውጣና አንብብ። ይሄ ተጠየቀው ሌላ ነው። አንተ እኮ ነው ማስረጃ ማምጣት ያልኩህ እንዴ። አምላክ ለማለት እኮ ወንድሜ አምላክ ለማለት እኔና አብ አንድ ነን ካለ እሺ ምን ይበል ከዛ በላይ? አብ ማለት አምላክ መሆኑን ካመንክ ነው። ይሄንንም ደግሞ ቆይ አንድ አዳማጭ ቤተክርስቲያን ያለቻችሁ ያስተምራቻችሁ አሁን ሙስሊሞች ፊት ነው የመጣችሁት። ኢየሱስ ክርስቶስ እኔ ፍጹም አምላክ ነኝ ብሎ የተናገረበት ቦታ የቱ ጋር ነው? በጣም ጥሩ። እኔ ፍጹም አምላክ ነኝ ያለበትን እሺ አብ ምንድን ነው ላንተ? አሁን ስለ አብ አይደለም ጥያቄ፣ ስለ ኢየሱስ ይኸውልህ አይተሃል። አብ አምላክ መሆኑን ታምናለህን? ይሄን ካመንክልኝ እኮ እኔና አብ አንድ ነን ካለ መቼስ እኔና አብ አንድ ነን። አዳምጠኝሽ። አሁን ኢየሱስ ራሱን ችሎ ምንም የተናገረው ነገር የለም ስለ ራሱ አምላክ ነኝ አላለም? ይሄው እየነገርኩህ እኮ ነው። እሺ ዮሐንስ ወንጌል አልቀበልም እሱን ካልክ ደግሞ ዮሐንስ ወንጌል 10:9 ላይም ሄድና አልቀበልም አልቆህም ይችላልም ማስረጃ ኢየሱስ አምላክ ነኝ ያለበት አሁንም ድጋሜ ጠይቀሃለሁ። አሁንም ሄድ አምጣ እንዴ። እሺ ምናልባት እኔ አሁን ሌሎችንም ጥቅሶች ባመጣልህ በስስ ካላመንክ ምን ልበል? እሺ ቶማስስ የገለጠውን እውነትስ አትቀበል? ይሄንንም እንዴት ብለህ ትቀበላለህ? የማታምነውን ነገር ተቀበል አለልህ። ኢየሱስን አምላክ ለማድረግ የሰጣቸው ጥቅሶች ሁሉ እናውቃቸዋለን። እኔ ልዘርዝርልህ ጥቅሶች። እሺ እና ካወቅህ ምንድነው ክህደቱ? ምን አመጣው? የምትክደው ለምንድን ነው?
አንድ እምነት አሳምነዋቸው ሙስሊሞች መቶ ያን ማስገጠጥ እሱ እንደለኮ ኢየሱስ አምላክ ነው ተስፋ እየቆነስ አምላክ ላይ ብሎ አስተምሯል። ምን እየተቆራረጥክ ነው? አይሰማም። እንትን ማለት ኔትወርክ መሰለኝ። እሺ ትጠይቃለህ አንድ ጊዜ እችን ብቻ ኢየሱስ ክርስቶስ አምላክ እንዳለው የመጨረሻ ከዛ ትቀጥላለህ። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይንስ አሁን ግን ያላለበትን ምክንያት ሊነግረን ነው። በጣም አምላክ ነኝ እንዳለ ግን ታውቋል እኮ በተግባር እኮ ነው ያሳየው። አለና አላለም እኮ እየነገርኩ ነው። በተግባር ነው ያሳየው እንጂ በምላሱ የተናገረው ነገር አሁን እኔና አብ አንድ ነን እነዚህን ያሉት ያለው ሰማይ ቆይ አታስቀይስ እያስረዳው ነው። እዚህ ምድር ላይ የመጣው ሊዝናና ወይ ደግሞ እኔ አምላካችሁ ነኝ እያለ ሊፎክር አይደለም። አንድና አንድ ቤዛ ሊሆን ነው። ከተሰማህ ቆመሃል። ግን ቤዛ ሊሆን ነው የመጣው። ቤዛ ለመሆን ደግሞ የሚመጣው አሁን የእናንተ አላህ መጨረሻ ላይ በቂያማ ቀን እኔ አላህ ነኝ እኔ ንጉስ ነኝ ምናምን ይላል። ሁላችንንም ካጠፋ በኋላ እንደናንተ ሐሳብ ማለት ነው። እንደ ሰውኛ ስታስበው ማን ላይ ነው የሚፎክረው? እናንተ የፈጠራችሁት መሐመድ የፈጠረው አላህ በቂያማ ቀን ማን ላይ ነው የሚፎክረው? ባዶ ላይ ከሆነ ማለት ነው። አውጥታ አድሚኖች ውረድ። በቃ አጣሐረል ንግግር መሐመድ የፈጠረው አላህ ማለት ጀመራችሁ። ቆሻሻ ንግግር የሚያስተምራቸውን የሚጭኗቸውን ማለት ነው። ማገር ሳትችሉ ቅርብ ጊዜ ወንድሜ ሰው ኮሜንት ላይ እንዳይቻል አንድ አምላክ ማን ነው ያልከው? ኢየሱስ ክርስቶስ ነው ያልከው? ዛማኔ አንድ አምላክ ያልከው ማንን ነበር? ኢየሱስ ክርስቶስ ነው። እቀጥላለሁኝ እነሱ ግን አንድ ነገር አዳምጠኝ። ለሌላው አንድ አምላክ ያልከው ኢየሱስ ክርስቶስን ነው ወይንስ ሌላ አካል ነው? እሺ እመልሳለሁኝ። ግን አንድ ነገር ልንገር። አሁን የኛ አባቱ የኛ ቤተክርስቲያን መምህራኖቹ ሰውን ተሳደቡ ዝለፉ። በነገራችን ላይ ወደ መልሱ ግባና እንሄዳለን እኮ ግን ማለት የእናንተ መምህራኖቹ ስላልክ ነው። በአንዳንድ ሰዎች ምክንያት ምናልባት አብረ ሌሎችን ባትወቅስ መልካም ነው ብዬ አስባለሁ። ምክንያቱም ለሚያሳድዷችሁ መርቁላቸው ጸልዩላቸው ነው የሚል እንጂ የኛ አምላክ እንደዚህ እንኳን ራስን ተከላከል እንኳን ብሎ ያቅም። ወንድም ይቅርታ አድርግልኝ። እንኳንስ ሌላ ነገር አባቶቻችንም ሲያስተምሩ እንደዚህ ነው። መልካም ስነ ምግባር እንዲኖረን ነው። በቃ ሌላው ይቅር እና መምህራኖቻቸው ያስተማሯችሁ ናቸው አይባልም ለማለት ነው። ከዛ ቀጥላለሁ። እሺ ስለዚህ አሁን እኔ ጥቅሶችን ስሰጥህ አይ እነሱ አይደሉም እያልከኝ ነው። እንዴት ማለት እኔና አብ አንድ ነን የሚለውንም አልቀበልም አልከኝ። እኔን ያየ አብን አይቷል ስልህም አይሆንም። አይ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ ያለው አምላክ በዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ እሱንም አልቀበልም ልትለኝ ነው። እውነት እውነት እላለሁ አብርሃም ሳይወለድ እኔ ያለሁ ማለት አብና ወልድ ወይም ኢየሱስ ክርስቶስ አንድ መሆናቸውን እየነገርኩ አይደለም። እኔ ያለሁ ሲል እግዚአብሔር ለሙሴ በደመና ውስጥ የነገረው መለኮታዊ ስሙን ሲናገር ይሄ ነው ስለ አይ እሱም አይደለም። እሺ ሌሎችስ በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ ትንሣኤውን ካየ በኋላ ጌታዬ አምላኬ ሲለው ወይ ዛማኑ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? እንደ ሰውነቱ እኮ ነው። ታዲያ እንደ ሰውነቱ ለኛ አርያ የመጣ ስለሆነ ነው ብሏል። እሱን ኢየሱስ ክርስቶስ እሱን ሲያስተምር አምላክ እንዳለው ሲያስተምር አንድ እሱን እንጨርስና ይሄ እኮ እንደ ሰውነቱ ነው የሚለውን ደግሞ በቀጣይ እንሄዳለን። ግን ኢየሱስ ክርስቶስ ቃል በቃል መጽሐፍ ቅዱስ ላይ አምላክ እንዳለው አስተምሯል አላስተምረም? አሁን ማስረጃዎችን ሲሰጥ ግን ትቀበላለህ? የተጠየቀውን መልስና ማስረጃ ስጠኝ ስል ጊዜ የዛኔ ደግሞ ትሰጠኛለህ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በግልጽ ቃል አምላክ እንዳለው አስተምሯል ወይንስ አላስተምረም? እሺ ወንድሜ፣ አሁን እኮ ምንም እንትን ማለት አንዳንዴ የክህደት ነገር ነው እንጂ ማለት ከመጠን በላይ ክህደት አንዳንዴ ችግር የለውም። መቀጠል ትችላለህ። አላስተማረም ብለህ መቀጠል ትችላለህ። ካስተማረም አምላክ እንዳለው አስተምሯል አለ እኮ አምላኬ እያለ የጠራባቸው አምላክ እንዳለው ያስተማረባቸው ክፍሎች እኮ አለ። እንደ ሰውነቱ በሚስጥረ ስጋዊ ትምህርት ላይ እኛም እንማረዋለን እንዴ።
ይሄ ሲባል ታዲያ አምላክ አይደለም እያልን አይደለም እንዴ? እንደ ሰውነቱ ይኸውልህ አምላክ እኮ ይኸውልህ አምላክ ፍጹም አምላክ ነው ፍጹም ሰው ነው ስንል እኮ እንደ ሰውነቱ ተጠምቷል፣ ተርቧል። እንደው ኃጢአት ብቻ ነው በሱ ዘንድ የሌለ አይደለ? ኃጢአትና እንደ ሰው የሰዋዊን ባህሪ የሆነው ይሄ አዳምጥሽ እንዴ ስማሁ ወንድሜ ልንሄድ ነው ላይ አምላክ እንዳለው አስተምሯል ወይ? አዎ አምላክ እንዳለው አስተምሯል አልክ። ግን አንተ ምን ያልከው እነግርሃለሁ እንጂ በደንብ አዎ አስተምሯል። ማቴዎስ ወንጌል 27 ቁጥር 46 ላይ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ አስተምሯል። አምላኬ አምላኬ ስለምን ተውኸኝ ብሏል። ለምን አላለም እኮ አለልህም። ስለዚህ እሱ አሁን በስጋዊ ማንነት ነው ነው ሐሳብህ እንዴ? አዎ ይሰማል። ያንተ ኔትወርክ ትንሽ በስጋዊ ነው። እሺ ኢየሱስ ክርስቶስ እኔ አምላክ አለኝ ሲል በስጋዊ ማንነቴ ነው ያለው የቱ ጋር ነው? አይታላ ኢየሱስ ክርስቶስ እሱን እንግዲህ እንዴት አሁን ይሄን እንደዚህ አንተ አሁን ማለት ነው በጣም ብዙ ነገር ታነባለህ፣ ታስተምራለህ ልጆችህንም የምታስተምር ሰው ግን እንዴት ይህንን ዞር አድርገህ በዚህ መልኩ ትጠይቀኛለህ? እውነት ለመናገር ማለት ነው። ለምን ማለት ወይም ደግሞ በግልጽ የተናገረው እኮ ነው እያነሳለሁ። አሁን እኔ የጠየኳቸው ታዲያ አንተ እኮ አምላኬ አምላኬ ለምን ተውከኝ ብሎ ለምን አለ አትለኝም? ለምን አለ አትለኝም? ይሄን አምጣ ከምትል ይልቅ በክርስቶስ እንዴት አምጣልልህም እንዴ? እኔ ያለ ማስረጃ ሰዎችን እንዲያምኑ አልመክርም። አንተንም ራሱ ቢሆን ማለት ነው። ክርስቶስ እኔ አምላክ አለኝ ብሎ ካስተማረ አምላክ እንዳለው ተረዳል። እሺ በስጋዊ ማንነቱ ነው ይሄን ያለው ካላችሁ ደግሞ ክርስቶስ ይሄንን ገልጿል ወይ? እኔ በስጋዊ ማንነቴ ነው አምላክ ያለኝ ብሏል ወይ? እነሱ ተተውልናልና ማለት ለምን ትቀበላላችሁ? እሺ አዳምጠኝ። ክርስቶስ የትኛውም ቦታ ላይ እኔ በስጋዊ ማንነት ሄደው አላለም። ይሄን በፍጹም ግን አምላክ እንዳለው ቃል በቃል መጽሐፍ ቅዱስ ላይ ያስተምራል። እሺ አዎ ብሏል። እንደ ሰውነቱ በተዋህዶ ፍጹም አምላክ ብቻም ሳይሆን ፍጹም ሰውነቱን ተናግሯል፣ አስተምሯልም። ማለትም እንደ ሰውነቱ በስጋው ለሕግ ይገዛልና ይጸልያል፣ ይራባል፣ አምላክም አለው። አምላክነቱና ሰውነቱ ሳይቀላቀሉ ሳይለያዩ ግን በተዋህዶ አንድ በመሆናቸው እንደ ሰውነቱ አምላኬ ይላል። አንድም ያንን የገባውን ቃል ኪዳን ለመፈጸም ነው። ችግሩ መጽሐፉ ላይ የለም ነው። ክርስቶስ እንደሱ ብሎ አላስተማረም ነው እያልኩ ያለው። ለምንድን ነው ያላስተማረው? ካስተማረ ሳየልሽ ክርስቶስ እኔ አምላክ አለኝ ሲል በስጋዊ ማንነት አሁን እንጂ እኔ ራሴ አምላክ ነኝ ብሏል። ሳሳይህ እኮ ማለት ነው። ሳሳይህ አንድ ነገር ሳሳይህ ያንን ለምንድን ነው እንዲህ በምን አውድ ነው እንዲህ ያደረገው? ያው እየጠበቅኩህ ነው። እኔ አምላክ ያለኝ ስል በስጋዊ ማንነቴ ነው ያለው የቱ ጋር ነው? እሱን ይሄን ያለው ለምንድን ነው የሚለውን ስነግርህ ነው። በፍቺ እኮ ነው የምነግርህ። አሁን ይሄን ለምን እንዲህ ያለ ስለ ክርስቶስ እኔ በስጋዊ ማንነቴ ነው ያለው የቱ ጋር ነው? የቱ ጋር ነው የሚለውን ሳብራራለህ ከዚያ በኋላ እዚህ ላይ እዚህ ይላል የሚለውን ስትረዳ ነበር። ስታይ ችግር ምንም ማብራራት እኮ ያስፈልገውም። እዚህ ቦታ ነው በለኝና ለአንብባዎች ክርስቶስ ይህን ያልኩት እኔ በስጋዊ ማንነቴ ነው ያለበት የቱ ጋር? አምላክነቱን ተናግሯል አይደለ? ማነው አምላክ እንዳለው ከተናገረ እዚያው ክርስቶስ ይህን ያልኩት ግን እኔ በስጋዊ ማንነቴ እንጂ የራሴ አምላክ ነኝ ካለ የቱ ጋር ነው ያለው? እሺ ፊልጶስዮስ ምዕራፍ 2 ቁጥር 6 ላይ አንብብ። ኢየሱስ ክርስቶስ እዚያ ጋር ይናገራል። አንብበው እንጂ አንብበው ሳይሆን አዳምጥ። ወዴት እንደምትሄድ አውቃለሁ። እባክህ ክርስቶስ እኔ አምላክ አለኝ ሲል በስጋዊ ማንነቴ ነው ይላል እዚያ ጋር። ያው መቼም አብሮ ሆን ብሎ ያሰበ ሰው ያው ክህደትን ካሰብከው ብዙ ነገር ማድረግ ስለሚቻል ነው። ወዴት እንደምትሄዱ ሁሉን ወላሂ ላዝም እናውቃለን። ግን የለም እዚያ የክርስቶስ ንግግር የለም ሲጀምር። አንተ አሁን የጠቀስክልኝ እንዴ መኖሩማ ነው እንደዚህ እኮ የሚያደርጋችሁ። በነገራችን ላይ መኖሩ እኮ ነው በጣም እውነት ፊልጵስዩስ ላይ ኢየሱስ ክርስቶስ ተናግሯል እንዴ ጳውሎስ። ስለዚህ በመጽሐፍ ቅዱስም ባመጣልህ ማስረጃ አታምንም ማለት ነው። ተናገረውን በራሱ እንደተናገረው አያቸው አይደለ እንዴ? አይደለም አዳምጠኝ። እና ታዲያ ከማን የተማረው ነው? በመንፈስ ከማን የተማረው ነው ይላል። የክርስቶስ የተናገረው ነው ብሎ ሊሸውር ነበር። ወደዚያ ወስዶ ማን እንደተናገረ በራሱ አንደበት እንደገና ጳውሎስ እንደሆነ መሰከረ። ያቸው አይደለ? ጳውሎስም በራሱ ዘራ እንደዛ እያለ አይደለም።
የምር ግን ወንድሜ ምንም ለክርክ ለማንኛውም ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ብላችኋል። ይሄ በቂ ነው ወላሂ ክርስትናን ጥላችሁ ለመውጣት። ምክንያቱም ክርስቶስን አምላክ አድርጋ የምታስተምር ነች ክርስትና። ክርስቶስ ግን ምንድነው ያስተማረው ብለን ሜዳ ላይ ወርደን ስናየው መጽሐፉ ላይ አምላክ እንዳለው እንጂ አስተማረ እንጂ እኔ አምላክ ነኝ ብሎ አላስተማራችሁም። ስለዚህ ከክርስትና መቼ ነው የምትወጡት? እኔ አምላክ አለኝ ካለ አንድ አካል ሌላ አምላክ አለው እርሱ አምላክ አይደለም ማለት ነው። ፍትት እሱም በቃ ዮሐንስ ወንጌል ምዕራፍ 20 ቁጥር ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ኢየሱስ። አምላኬ ብሎ የሚጠራው አምላክ ነበረው ለራሱ። ቆም ብላችሁ አስቡ። ቅዱሳን ካካኩ ይላል አምላክ ከሰው የሚወጣውን ፋንድያ በእጅ ትጋግረዋለህ ይላል እግዚአብሔር። ከዛ ሕዝቅኤል ነበር ይሄን የተባለው። አለቃቀሰ ሕዝቅኤል። ለኧረ እንዴት እኔ እርኩስ ነገር አላውቅም ከልጅነት ጀምሬ ወየው እግዚአብሔር ሆይ አለ። በቃ ተው ችግር የለውም የሰውን ፋንድያ በአህያ ወይም በእንስሳት ፋንድያ ቀይሬልሃለሁ እያለው የእንስሳት ፋንድያ አብካ ብሎ ቀየረለት እንደገና። ያ ነው። እሺ ሐዲስን ላስረዳህ። እሺ አዳም እንድትጠቀመበት ምንም እናንተ ይሄን ለመሳለቅ ብለው ቢነግሯቸውም በውስጡ ያለውን ነገር ልንገራቸው። በገማጭ ዕቃ ነው አላህ የሰራህ ታውቃለህ ግን ይላል እና አላውቅም አሳየኝ። ልኬልሃለሁ ወንድ ላይ ግባና አውራ እኔ ወንድሜ የራሴ ወንድም ማለት ነው። ምን አልሽኝ? ከዛን የራሴ ወንድምም ያኔ እንትን ብር የለውም ማለት ነው። ቅርታ ላማ አይጠጣም ሙስሊም ነው እሱ። ግን ለሱም ባቂሜ እረዳለሁ። ግን ለምስኪኖች ምላከውንም ጨምረሽ ለሱ ላኪ፣ ለምስኪኖች አትላኪን አሉት እነሱ። መላክ ትችላለች፣ ችግር የለውም። ለድሃዎችም ስጫቸው። ለሱ በቂውን ከላክሽለት ከዚያ በኋላ ደግሞ የተቸገሩ ድሃዎች ምስኪኖች ካሉ ለእነሱም መስጠት ትችላለች። እሺ ሶስተኛ ጥያቄ፣ እኔ ልጅ ሞቶብኝ ነበረ በዚህ ቅርብ ረመዳን ውስጥ ወንድሜ። ያኔ ሰብር ያሳጠኛል፣ በእንባ አይቆምልኝም፣ ጅል የመላቆሙ ይሄ ሰብር አላህ ጋር እንዳያሳጣኛል ወይ እንዴት ነው? ዱዓ አድርግለት ከማልቀስሽ ሳታስቢው ብታለቅሽ ትዝ ብለሽ ወንድምሽ በዚህ አትጠይቅበት። ነገር ግን አንቺ ዱዓ አድርጊለት፣ ኢስቲግፋር አድርጊለት፣ ሰደቃ አድርጊለት። ለሞተው ትንሽ ነው እሱ 9 ዓመቱ ነው። ግን ያው ሰው ሲያወራም ሲመረቀኝም እንባዬ መቆጣጠር አልችልም። ያ ነገር ሳታስቢው በማልቀስሽ ሶብራ ተሻለ አይባልም። እሺ ችግር የለም። አይ ሹክራን። ሰላም ወራህመቱላሂ ወበረካቱ። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም። አንድ ጥያቄ ነበረኝ። እሺ ታዚ አለ? አዎ አለው። እሱ አለው። የገባሁበትንም አይተሃል መሰለኝ ኮመንት። ድገመው በአንደበት። ኦኬ የሰውን ካካ አብኩ የሚል ዘካርያስ ላይ ተጽፏል ብለህ ባለፈውም ዛሬም ሁለተኛ ደገምከው እና እንደሌለ ባለፈው አሳይቼ አምነክ ነበር መሰለኝ በል ትክክል እንደመሰለ አንተ መስሎሃል። ነገር ግን እኔ ነኝ ያሳመንኩህ። ላሳየህ መጽሐፍህ ላይ እንዲያቦኩ ካካቸውን እግዚአብሔር እንዳዘዛቸው። ቆይ ላውጣልህ። ኦርቶዶክስ ነህ አይደለ? በደንብ 81 አሐዱ። ይሄ አንተ መጽሐፍ ነው? ክፈተው አይተን እኔም ስለያዝኩኝ ያሳያለሁ። ነው ያንተ መጽሐፍ ነው አይደለም? አረጋግጥልኝ። አይደለም መጽሐፍ አይደለም ካልክ እንድትው አይተህ ክፈተው። የኔም ስላለ አሳያለሁ። ክፈተው። ያንተ መጽሐፍ ነው አይደለም? አረጋግጥልኝና እንደከፈተው ባክግራውንድ እኮ አንተም ልታደርገው ትችላለህ። ችግር የለውም። ክፈተውና አንብበን ነው የምንረዳው። እኔ ይሄን መጽሐፍ ልጽፈው እችላለሁ? ባክግራውንዱን ፎቶ ልታደርግ አትችልም? ነው አላደርግም። እኔ ያው ከዚህ ነው ቀጥታ ያወረድኩትና እዚህ ጋር የሚጠቀሙበት 81 ይላል። 81 አሐዱ ያንተ መጽሐፍ ነው አይደለም? ክፈተውና እሺ አሳያለሁ። በዓመተ ምህረት የተጻፈ አለ የግሪክና ቀጥታ ከግሪክ የወረደ በስንት ዓመተ ምህረት የተጻፈውን ነው ማሳየው። አንተ የግሪኩን ነው የምትቀበለው?
ያው አተረጓጎም ላይ ምናልባት ስህተት ሊኖር ስለሚችል ትክክለኛ የግሪኩን አሳየን። ትልቁ ላይ ነህ፣ ክፈተው። እሺ በቃ ከአንተ ከራስ እንዲሆን እሺ በል አንተ እሱን የከፈትከውን ክፈተውና አሳየኝ። የግሪኩን አሳየን ቶሎ በል። እኔማ እንዳልከፍት ያው አልቀበልም አልክ። አንተ ነው አይደለም አረጋግጥልኝ ስልህ ልታረጋግጥልኝ አልቻልክም። ስለዚህ አንተ የያዝከው የግሪኩን ክፈተው ቶሎ በል። ያው የግሪኩን ክፈት 81 አዱን ነው አይደል? ይኸው ከመጽሐፍ ቅዱስ ከራሴ ከፍትልሃለሁ። አዳምጥ፣ ከራስህ አይደለም። የግሪኩን ክፈት ነው የተባልከው። የግሪክ ብለሃል። የግሪኩን ክፈተው ያላ። ያው እሺ ቆይ ልከፍትልህ ነው የግሪኩን። አይሽ ሕዝቅኤል 4:12 ነው አይፈለከው? የግሪኩን በቃ በአንተውም ቢሆን የግሪኩ ያው ስልኬ ላይ ነው። ያው በራስህ ራሱ እሱ ባልከው ይኸው ላሳየህ። በቃ ይሄ ስለዚህ 81 አሐዱ ይሄ አንተ ነው ትቀበለዋለህ። እኔ አይደለሁም የጻፍኩት ይሄን መጽሐፍ። እሱ ይኸው ላሳየህ። ይኸው ላንብብልህ። ስማኝ አዳምጠኝ። የግሪኩን ታወጣለህ አታወጣም? የግሪኩን ብለህ አንተስ ነበርክ። ይኸው እያሳየሁህ እኮ ነው። እኛ ኦርቶዶክስ ቤተክርስቲያን ይሄ አንተ ነው አይደለም? ማረጋገጥ ይሄ አንተ ነው አይደለም? ይሄ መጽሐፍ 81 አሐዱ አንተ ስልክ ላይ ያለውን በምን አውቃለሁ እኮ። እሺ አንተ ስልክ ላይ ተመልከቱ። ይሄን አንተ ልትሆን ትችላለህ። የጻፍከው እያ ነበር ቅድም። እኛ መጽሐፍ ቅዱስ እየጻፍን ማለት ነው። ለማንኛውም እሺ ይሄ 81 አሐዱ ይላል። ያንተ መጽሐፍ ነው ወይ? ይሄ ያንተ መጽሐፍ ነው? ላውጣልህ እዚህ ጋር እስኪ አያታለሁ። የቱን ነው አሳየኝ። አዎ ሕዝቅኤል 4:12 ያው አንብበው። ምን ይላል? እሺ አውጣ። ያው እንደ ገብስ እንጎቻም አድርገህ ትበለዋለህ። ከዚያ ቀጥለው ምን ይላል? ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ። አሜን ነው። ትክክል ነው አይደለም? ይሄ ሀሳቡን ተረድተዋል? ግን በእጃፍ ሰውዬው ምንድን ነው እንዲጋግር እግዚአብሔር እያዘዘው ነው። ትጋግረዋለህ። ትክክል ነው ስተት? ይሄ ቆይ ትክክል ነው ስተት? ትክክል ነው ስተት? ትክክል ነው ስተት? አትሰማም? ለምንድን ነው የማትሰማው? ይሄን መልስና ቆይ አንዴ። ትጋግረዋለህ ይላል። ቆይ አንዴ መጽሐፉን አጻጻፉ በየዓመተ ምህረቱ ይኸው እየሰማኸኝ ነው? ይለያያል። አንዴ በትልቁ አድርግልኝና ላንብብልህ። አዳምጥ። ይሄን ጨርስና ትከፍታለህ። ችግር የለውም። 81 አሐዱ የኔ መጽሐፍ ነው ብለሃል። ትጋግረዋለህ እያለ ይናገራል። ስህተት ነው? ትክክል። ይሄ እንደ ሀሳቡም ተረዳ። እንደ ገብስ እንጎቻም ከሰውም በሚወጣ ፋንድያ አለ። ከሰው የሚወጣው ፋንድያ ምን ይባላል? መለስልን። ከሰው የሚወጣ ፋንድያ ምንድን ነው? ታዜ ወይ ከሰው የሚወጣው ፋንድያ ምን ይባላል? ለምንድን ነው የማሰማው? ቆይ ይሄን ላንብብልህ። ያው ትክክለኛ መጽሐፍ ቅዱስ ይሄ የተከፈተው መጀመሪያ ጨርስና ወደ አንተ መጽሐፍ እንመጣለን። እኔ እንኳን አንሄድም አላልኩህም። ተረጋጋ። እሱንም እኮ ከሰው በሚወጣ ፋንድያ ይላል። ከሰው የሚወጣ ፋንድያ ምንድን ነው? እሱን እኮ እንደ ኩበት እኮ ነው የምትጋግርበት፣ እንደ እሳት ነው የምትጠቀመው። ገብቶሃል? ተረዳው። ኩበት እንስሳት ነው። ቆይ አንዴ። ከሰው የሚወጣ ፋንድያ ለእግዚአብሔር ከሰው የሚወጣው ፋንድያ ምን ይባላል? አንዴ መልሰው። ቤተሰቦች ዳቦ ሲጋግሩ በኩበት አያቀጣጥሉም? ስለ ኩበት አያወራም። በጣም ያሳዝነው። እዚህ ጋር ከሰው የሚወጣው ፋንድያ ስሙ ይታወቃል። ምንድን ነው ያ? እኮ በሱ እኮ ነው እሳት እንደ እሳት የሚጠቀሙት። በሱ አይደለም። በሱ የሚባል ነገር የለም። ከሰው በሚወጣ ፋንድያ ለእግዚአብሔር ከሰው የሚወጣ ፋንድያ ምንድን ነው? ይኸው ስማኝ። ይኸው ላንብብልህ፣ ትክክለኛውን ላንብብልህ። ይኸው ይዣለሁ እኮ። ይሄ ስህተት ነው። አጠልቀኝ። አንዴ በትልቁ አድርግልኝ። አንዴ ተረጋጋ። ታነባለህ። ይሄ ስህተት ነው። ተሳስቷል። ይሄ ትርጓሜ ካነበብኩልህ በኋላ ለምን አንወስንም? እሺ አንብብ። በቃ እሺ፣ የምትፈልገው ላስኬድ። አንብብ። ትልቁ ላይ ነው። አንብብ። ያ አድርገው። እሺ አይ ይኸው ይሄ ትክክለኛው መጽሐፍ ቅዱስ ነው። ቆይ ትክክለኛ ነው የሚለውን የሚያረጋግጠው እንዴት ነው ከተባለ የመጀመሪያ የእናት ቋንቋው የተጻፈበትን ሂደን ያንን ወደ አማርኛ ስንቀይረው ጊዜ እሱን ነው የሚሰጠው ትርጉም። ይሄን ነው የሚለውን ካየን በኋላ ነው። ገብቶሃል አይደለ? ስለዚህ አሁን አንተ የምትፈልገውን እሱን አንብብ። ይሄ ትርጓሜ ግን ስህተት ነው። በላ አንድ ጊዜ ባንደበትህ ስህተት ነው። ይሄው ስማ፣ ይሄን ካነበብኩ በኋላ
ራስህ ትወስናለህ እኮ። እኔ አይደለሁም የምወስነው። እኔ ሳልሆን የምወስነው አዳምጠኝ። ይኸውልህ የመጀመሪያ የእናት ቋንቋ የተጻፈበት ራሱ ነው የሚወስነው። እነዚህ ትርጉሞች ናቸው። ይሄ ስህተት ነው በልና ነገር ግን እጄ ላይ ያለው ትክክል ነው ብለህ እሱን አንብብልን። አሁን አንብብ። አየሽ፣ አረዳድህ ነው እንጂ ስህተት የለውም። እንድትረዳ ደግሞ ትክክለኛውን ስለመረዳት አይደለም ጥያቄ። እኔ መረዳቴን አልተናገርኩም። ወደ መረዳቴ ምንድነው አታስጠጋ። ቃሉ ላይ ያለውን ያነበብኩኝ ማለት አንብብ። ምዕራፍ 4 ቁጥር 12 ሄድኩልህ። የገብስ እንጎቻንም ትበላለህ፣ በሰውም ኩስም ታበስለዋለህ። በሰውም ኩስም ካካ ነዋ ታበስለዋለህ እኮ ነው። የሰውን ኩስ እሺ፣ ምን አለ? በሰውም ነው እያልኩ ያለው የሚል ነገር የለም። በሰው ኩስም ታበስለዋለህ፣ በፊታቸውም ታዳፍነዋለህ። አይዋ፣ የሚያዳፍነው ምኑን ነው? ይኸው እየነገርኩህ አይደል? የገብስ እንጎቻንም ትበላለህ። ታዲያ የገብስ የሚያደርገው ምኑን ነው? የሰውን ኩስ አይደለ? የገብስ እንጎቻ ከበላ ታዲያ አንተ እኮ ትበላለህ ያልከው የትኛው ነው? እኔ ትበላለህ የሚለው ኩሱን አይደለም። አታጭበርበር። የሰውን ኩስ አሁን ተመልሰሃል ወይ? አዳምጠህ ሲጀመር እኛ ኩሱን ትበላላችሁ አላልንም። ይሄ እናንተ ውሸት ነው። እኔ ያልኩህ ምንድን ነው? አዳምጠህ እግዚአብሔር የሰውን ካካ ያንን እንዲያቦኩ እንዲጋግሩ ያዛቸዋል ነው የተባልከው። ስለዚህ ያንን ጋግሩ ይላል፣ አብኩ ጋግሩ ይላል፣ አብኩና ጋግሩ ይላል እዚህ ጋር። እሱ ስህተት ነው። አንዴ በአንደበትህ ስህተት ነው በል። እንዴት ነው ስህተት የሚሆነው? ይኸው የገብስ እንጎቻንም ትበላለህ እያልኩህ እኮ ነው። እዚህኛው ትርጓሜ ላይ 81 አሐዱ የሚለው ያሳየሁህ ላይ በፊታቸውም ከሰው የሚወጣውን ፋንድያ ወይንም ኩስ ትጋግረዋለህ ብሎ ተናግሯል። ስህተት ነው እሱ ወይንስ እውነት? ይኸው እያስረዳው ያለሁት ይኸው ይሄም መጽሐፍ ቅዱስ። የተጠየቀውን መልስ እባክህን። ትጋግረዋለህ አንተ ከየት እንዳመጣ በምን አውቃለሁ? አይዋ፣ አንተ እሱን ከየት እንዳመጣህ እንዴት አወቅ? ማን የሰጠህ እሱ? ከሌላ ሰውም ሊያጣቀስልህ ይችላል። ከፈለክ ሌላ ማንበብ። እሱን የሰጠህ ማን ነው? እንዴት አወቅ እሱ ትክክል እንደሆነ? ትክክለኛው መጽሐፍ ቅዱስ እንግዲህ እኔ የማምንበት ክርስቲያን የሆንኩት ይሄን ነው። አንተ የምታምንበት ሳይሆን ጥያቄ ትክክል እንደሆነ እንዴት አወቅ አንተ እሱ? ያው የሚለኝን ነገር ትክክል እየሆነ ነዋ። እሺ፣ ስለዚህ ስላለህ ብቻ ነው እንጂ ትክክል መሆኑን ያወቅከው። ትክክል መሆኑን ያወቅበት ሚዛን የለህም ማለት ነው። እንዴት ነው የማላውቅበት እኮ? ካወቅክ የኔ መጽሐፍ ቅዱስ ይሄ ሁሉ ስህተት እንደሌለው አውቃለሁ። ስህተት እንደሌለው አንተ ይሄን ስለደገምከው ነው የገባኸው እንጂ ለመግባትም አልነበረም። አሁን አዳምጥ እሺ። ትክክልና ስህተት መሆኑን የምታውቅበትን መንገድ አታውቅም። እኔ ግን ላስረዳህ እንዴት እንደሆነ ትክክል እሱ ይሁን ይሄ ማወቅ የምትችለው እንዴት መሰለህ? እጅህ ላይ ያለው መጽሐፍ ቅዱስ አይደለም፣ የመጽሐፍ ቅዱስ ትርጓሜ እንጂ። ይሄም እጄ ላይ ያለው ያሳየሁህ የራስህ መጽሐፍ ነው። ይሄም የመጽሐፍ ቅዱስ ትርጓሜ እንጂ መጽሐፍ ቅዱስ አይደለም። ነገር ግን ትክክል ነው ስህተት የሚለውን ለማወቅ እንዴት ታደርጋለህ መሰለህ? ወደ እናት ቋንቋ መጀመሪያ ወደ ተጻፈበት ትሄዳለህ። የዛኔ እሱን ወደ አማርኛ ገልብጠህ ስታየው ጊዜ የዛኔ ትክክል ነው ስህተት ነው የሚለውን ትረዳለህ። እሱ መጽሐፍ ሕዝቅኤል በምን ቋንቋ ነበር መጀመሪያ የተጻፈው? መልሳ ሚዩተን አንሳና፣ በምን ቋንቋ ነበር የተጻፈው? ሚዩተን አንሳ፣ አንሱለት ሚዩተን። ኦኬ፣ የሁሉም መጽሐፍ በአብዛኛው የተጻፈው በግሪክ እና በላቲን ነው። ማስረጃ ወጣና ትልቁ ላይ ክፈት። ያላ ስልኬን እየተጠቀምኩበት ነው። ሌላ ስልክ የለኝም። በመጽሐፍ ቅዱስ ነው እያየሁ ያለሁት። እኔ ስልክ ይዣለሁኝ። እዘዘኝ ይከፍትልሃለሁ። እና የቱ ጋር ራሱን ክፈተው። 4:12 ክፈተውና ሐሳቡን ተረዳ። እንዴት አድርጌ ልጻፍ? የቱ ጋር ላውጣልህ? ዕብራይስጥ ወይንም ላቲን ምናምን ብለሃል። ግሪክ፣ በግሪክ አውጣው። እሺ ምን ብዬ ልጻፍ? ሕዝቅኤል 4:12 ምን ይላል ብለህ ራሱን ብለው በግሪክኛ የምትችል ከሆነ ጻፍ። ከጓደኛ ስልክ አንዴ ተቀበልና እስኪ ጽፈህ አሳየኝ። አውጣና መጽሐፍ አንድ ከጓደኛ ዞር በልና፣ መቼም ብቻህን አይደለም ዓለም ላይ እየኖርክ ያለው። ዞር በልና ከነዘለቀ ሱቅ አንድ ስልክ የሉም። ለማንኛውም የሉም። ቆይ እንዳትሄድ፣ እኔ ራሴ አወጣልሃለሁ። እንዴት እንደሚወጣም ራስህ አታውቅም። ችግር የለም ግን ላውጣልህ። እሺ ስለዚህ አሁን የት ጋር ባይብል ሀብ የሚለው ጋር እዚህ እንሄዳለን አይደል? በነገራችን ላይ
በነገራችን ላይ ትናንት ራስህ ጎግል በትክክለኛው ላይ ተረጉም ይችላል ብለሃል። ትናንት ራስህ ጨነቀው ላውጣልኝ ብለህ ራስህ ላወጣስን እንደገና በቃ መጀመሪያ ምን እናድርግ ታዲያ? የሚያስጨንቅ ነገር የለም። ራስህ ከምላስህ ብለሃል አላልክም? ትናንት ቁርአንን ስንተረጉም እሺ አንተ ራስህ አውጣሽ፣ ወደ እኔ አታስተጋሽ። ና ራስህ አውጣ እንዳሳየን ብለሃል አላልክም? ጎግል ስትተረጉም ራስህ ብለህ እኔ ጎግል ላይ አይደለ? ይኸውልህ አዳምጠህ የራስ የገዛ መጽሐፍህን ነው በዕብራይስጡም ማውጣለህ፣ ሌላ አይደለም። እንደዛ ከሆነ አውጣ። በጎግል ልትተረጉም መስሎኝ ነው። አውጣ። ለእኔ አልተረጉምም። አንተ ራስህ ለምታወጣው በኋላም ስለምታስተባብል ራስህ ነው የምታወጣው። ሂድና ስልክ ይዘህ አውጣ። ስልክ ይዘህ ትክክለኛውን እኮ አሳይቻለሁ እኔ። እሱ ትክክለኛ መሆኑን እንዴት አወቅ? እንዴ የምማርበት ህይወቴ እኮ ነው። እንዴ አንድም ስህተት የሌለበትን ለዚህ እኮ ነው የማምንበት እኔ እኮ። ማስረጃ ትክክል ለመሆኑ እሱ ትርጓሜ ማስረጃ ምንድን ነው? ቁርአን ማስረጃ ምንድን ነው? አሁን ወደ ቁርአን መጣ። እሱ ትክክለኛ ትርጓሜ ቀንዴ ትክክለኛ ትርጓሜ እንደሆነ እሱ ማስረጃ ምንድን ነው? ትርጓሜ በነቢያት የተነገረው መፈጸሙን አይደለም። እሱ አማርኛ ትርጉም ነው። እባክህ የምጠይቅህና አዳምጥ። ይኸውልህ እሱ ትርጉም ነው አይደለ? መጽሐፉ የመጽሐፍ ቅዱስ ትርጉም ነው ብለህ ነው የምታምነው አይደለ? እሱ እንጂ መጽሐፍ ቅዱስ አይደለም። አዎ እንደሱ ከሆነ ትክክለኛ ትርጓሜ መሆኑን እሱ ላይ የተቀመጠልህ እንዴት አወቅ? በርካታ ትርጓሜ እያሳየሁህ ነው። ሁሉም የተለያዩ ትርጓሜዎች ነው መጽሐፍ ቅዱስ። ያለ ምክንያት አልገባውም። ስልኬን እየተጠቀምኩበት ስለሆነ ነው እንጂ በግሪክ ሰምቼ ነው የመጣሁት። አይቼ ነው የመጣሁት። በቃ እንደሱ ታደርጋለህ። አሁን ምን ታደርግ? ሲጀምር በግሪክ አይደለም ብሉይ ኪዳን የተጻፈው በግሪክ አይቼ ነው የመጣሁት አለ። ግሪክ እንደሚያውቅ ሰው ደግሞ ሊያጫውተዋል። ተረጉማለሁ፣ ችግር የለውም። እኔ በአንተ እንደ ቁርአን ብቻ አረብኛ ብቻ አይደለም እና አንተ ዕብራይስጥ ከቻልክ በቃ ላውጣለሽ። አንተ እኔ እንዳንተ ቁርአን ብቻ አይደለም የምችለው አለ። ግሪክም እችላለሁ ብሏል። በአላህ ስም ላለሁ አሁን ግሪክኛ ላወጣለት ነው። እያረበበ ሊተረጉም አድርገው ነው። ቆይ ላወጣለት ነው። ግሪኩን በእንግሊዘኛ ጊዜው እኮ የቴክኖሎጂ ነው እኮ ና አያሽት አይደለ? ላወጣ ስል እንደገና ይጨንቀዋል። ምንም አታስመስል እኮ ግሪከኛውን ላውጣለህ። እሺ ትተረጉምልናለህ? ወደ እንግሊዘኛ ተርጉሞ ከእንግሊዘኛ ደግሞ ወደ አማርኛ ግሪከኛውን ግን አታውቅም። አላውቅም በል አንድ ከፍ አድርገህ ድምፅህን። እንተረጉማለን። እንዴት ነው የማንተረጉመው? ግሪከኛ አላውቅም በል አንተ። ግሪከኛውን አዳምጥ። ግሪከኛው ተከታይ እኮ አይደለሁም እኔ። ጎበዝ፣ ብርሃን ተከታይ ነህ። ጎበዝ ልጅ፣ ሰው ልጅ እያወራህ አሁን ምን ታደርጋለህ? ግሪከኛ አላውቅም በል አንድ ጊዜ ድምፅህን ከፍ አድርገህ። አረብኛ ነው የማላውቀው እኔ። ኦኬ ግሪከኛ ያውቃል ማለት ነው። አሁን ልከፍትለት ነው በቃ። አሁን ወደ ቶፒኩ አሁን ማናደድ ምናምኑን ተውና፣ ማናደድ አይደለም አረብኛ ነው የማላውቀው ብለሃል እና ግሪከኛ ላወጣልህ ነው። ስለዚህ እሱ እንድታነብልን ነው። ያው ላወጣልህ ነው። ትልቁ ላይ ነኝ። እሺ እቻ አንብባት እስኪ። ግሪከኛ ነች ምን ትላለች? ና በል ያ ሜተናንሳ ይኸው እኔ ግሪክኛ እንደ መሐመድ አልተማርኩም። ከስር አስነባቢ ምናልባት ከጠራሁ ነው እንጂ ጦጣ የመጨረሻ እንትናቸው መሐመድ የሚል ቃል ነው። መሐመድ የሚል ቃል ከሰማችሁ አለቀ በቃ ጨርሻለሁ አለ። ባትሪ ላው ስለ እምነቱ ለማስረዳት ማለት ነው። እኔ ግሪከኛ እችላለሁኝ አለ ገባ። ነገር ግን የወፍ እንደዚህ ናቸው። ለማንኛውም እሺ ጥያቄ ያለው ግባት ታዘብ ናግባ ልኬልሃለሁ። ወንድ የሆነ ክርስቲያን እናቱ የወለደችው መግባት ይችላል፣ ማውራት ይችላል ስለ እምነቱ። አምላክም ነቢያቶችም አያውቁትም፣ ክርስትናን አልሰበኩትም። እግዚአብሔር ክርስቲያን ሆኖ አላለም፣ ነቢያቶችም ክርስቲያን ሆኖ አላሉ። የትኛውን ቦታ ላይ ካላመናችሁ ታዘብ ይነግራቸዋል። ከላይ ያለው ታዘብ እንዴት ነው ወቅት ታደርጋለህ? ቆይ ለምንድን ነው የምትናደደው? አውራሽ በቋንቋ ምናምን ለምን ትደበቃለህ እንዴ? አውራ ጨርስ። ጨርስ። ማውራት ትችላለህ? ወንድ ልጅ ነህ? ማውራት እችላለሁ። እንዴት አልችልም? እያወራሁ እኮ ነው። ጀምር። ደስ ያለህና ይዙ ማስረጃ ትልና ከዛ ወደ እንትን ትሄዳለህ። ይሄ እኮ ትክክል አይደለም እኮ። እኛ እኮ መማር እንፈልጋለን፣ ግን እንደዚህ ሞክ እያደረክ እንዴት ነው ሰው የሚማረው ከአንተ ጋር? አውራ ጎበዝ። ቀጥል። አንድ አመት ታንሳ። ወንድ ልጅ ነህ? ወንድ ልጅ። ወንድ ልጅ እንዳንተ ለምን ታመልካለህ? ወንድ ልጅ ለምን ታመልካለህ?